ያና ምን አስበው ነው አሁን የቀሰቀሰው ጄኖሳይድ እንደተፈጸመ ወድ ወረደ አልተፈጸመም አለ ጻድቃን አልተፈጸመም አለ ጌታቸው አልተፈጸመም አለ ትግራይ ውስጥ ያሉ ሰዎች አልተፈጸሙም አሉ አንድ አውራጃ አልተፈጸመም አለ ትግራይ ላይ የሚያስቆመው ወይንም ያንን ጄኖሳይድ የትም ሊከቱት አይችሉም ምክንያቱም ኤቪደንስ አለ ዶክመንትድ ነው ማንንም ዘተንጫጫ የሚያጠፋው ነገር የለም ጊዜ ይፈጃል ትግራይ እስክትረጋጋ ጀርመን እንዴት አርጋ እየለቀመቻቸው እንዳለ ታሪክ ይመሰክራል እና ይግራም ይገባኝ ኖ ጀስቲስ ኖ ፒስ ብላለች ማዕዛ ጊዴይ የዛሬ ስንት ዓመት ትግራይ ላይ ከ6000 ነው ከ60000 አላቅም በላይ ህፃናት እናትም አባትም ወላጅ አልባ ይሆኑ አሉ ነገ ትግራይ ላይ ሲያድጉ ይጠይቃሉ አባቴ በምን ሞተ ወንድሜ በምን ሞተ እናቴ በምን ሞተች ብሎ ስለሚጠይቁ ለዛ ጀስቲስ እትመስት ትግራይ ላይ ኖ ፒስ ኖ ጀስቲስ ብላለች ገባክ ሰላም ለመሆን ግዴታ እያንዳንዱ ሰው መጠየቅ እንዳለበት ታምናለች ወድ ወረደ ትግራይ ማህፀነ ደረቅ አይደለች ብዙ ተማሩ ያላት ናት እስከ አሜሪካ ኮንግረስ የሚገቡ ኮንግረስ የሚገቡ ትውልድ ልጆች ያፈራች ናትና እኔ ሚዲያ ላይ በቃ ጄኖሳይድ የለም ብዬ ስለ አቀረሻው የትግራይ ጄኖሳይድ ይቀራል ማለት አይደለም ብሔርተኞች የተሰራባቸውን የማይረሱ ትግራይ አገር እንድትሆን አጥብቆ የሚሰሩ ኢቭን በዚህ በጭንቀት ውስጥ እንኳን ከሆል ሴክሽን ሰብረው በእውቀት በኢትዮጵያ ምድር እያስጠሩ ያሉ ተማሪዎች ያላት ናት ትግራይና ወድ ወረደ ሄዶ ተደመረ ሄዶ ቂጡን አፈለደደ ሂዳዝ ሜክ ሴንስ እሱም እንደማንኛውም ሰው ነው ስታሊን እንደተናገረው ወድ ወረደን ከትግራይ ህዝብ ልብ የማውጣት ስራ አጥብቃችሁ ስሩ ብሏል አብይ አህመድ ጠይቁት እስከ አመት ድረስ ስለ መሬት ጉዳይ እንዳጠይቀኝ ምርጫ እስካካሄድ ብሎታል ትግራይ ሲመለስ እቺን ነገር ጠይቁ ተብሏል ባለፈው ደግሞ ወድ ወረደ የተሾመበት የፕሬዝዳንቱ ወረቀቱ ደግሞ አልተሰጠውም ሲባል ደግሞ ሰማ በኢትዮ ፎረም እስካሁን እንዳልተቀበለ ታዲያ እኔ ወዲያውኑ እሱ የትግራይ እንትን የወታደራዊ አመራር ወርዶ ጊዜያዊ መስተዳድር እንደሆነና ምግቤ በዛ ቦታ እንደተተካ ተወርቶ ነበር አሁን ነው በቀደም እስካሁን ድረስ አብይ ወረቀቱን ፈርሞ እንዳልሰጠው ማለት እንዳላጸደቀለት ደግሞ ተነገረ ካላጸደቀለት በምን እንትን ነው ታዲያ ትግራይን እየመራ ያለው ከአብይ የተሰጠው ወረቀት ከሌለ ህወሓትም ካላጸደቀችለት እስካሁን ትግራይ ላይ እየመራ ያለው ይሄ ሰውዬ በምንድን ነው የሚልም ኮንፊውዥን ይፈጥርብሃልና እኔ ግራም ይገባኝ ሄዶ ከአብይ ጋር መደመር አይደለም በቬሎ ቢጋባ ቀለበት ቢያስር ትግራይ ውስጥ ማን ነው ያለው የሚጠይቀው ህዝብ ነው እንጂ ወድ ወረደ አይደለም እኮ የሞተው ህዝብ ነው የተፈናቀለው ህዝብ ነው የተበደለ ህዝብ ነው ህዝቡ ነው የሚጠይቀው ገባክ የትግራይ ህዝብ ደስ የሚለው ኢትዮጵያውያን እንደሚያስቡት አይደለም እኔ እንኳን ትግራይ ሳልወለድ ምን አይነት ስለልቦና እንዳለኝ ራሴ ያውቀዋለሁ ለዚህ ነው እናንተን አንመስልም ጂናችን ራሱ የደም ጂናችን እናንተን አንመስልም ምንላችሁ ለዛ ነው እና ኦፍኮርስ አብይ አህመድ ለመከላከል ነው ጌታቸው ረዳ እኮ 76ቱን የፈጸመው ኤርትራ ነው ብሎ ሽምጥጥ አድርጓል እኮ ከዛ 14 ወይ 24% ቢባል ደግሞ አማራ ፋኖ እንደሚለን እርግጠኛ ነበር ያው እዛ የአማራ እንትኖች ባለስልጣን ስላሉ ስለሚፈራ ነው እንዳያጠፉት ኤርትራኖች ግን የሉም ብሎ ስለሚያስብ ነው ከአብይ ጋር አሁን የሚሰሩ የሉም ብሎ ስለሚያስብ ነው እንደዛ የተቀደደው ግን ደስ የሚለው ጌታቸው ብሎ የሚያጠፋው ጄኖሳይድ የለም ማንንም አልተፈጸመም ወጥተው ራሱ የአንድ አውራጃ ህዝብ ትግራይ ላይ ምንም የተፈጸመብን ጄኖሳይድ የለም ቢል ዓለም ዶክመንት አድርጋ አስቀምጠዋለች የጊዜ ጉዳይ ነውና ይሄ ሲኤንኤን አልጀዚራ አብይ አህመድ ትግራይ ላይ ጄኖሳይድ ለመፈጸሙ በቂ ኤቪደንስ ወይ ማስረጃ አለኝ ብሎ አውጥቶታ ለምንድን ነው ብሎ አፍታሙ እየጠየቀ ነበር ለምን ይመስልሃል ያንን ምን አለ መሰለሽ ሊንዳዬ ቆንጆ ነው የገለጽሽው ራሱ አንድ ነገር አሁን ይሄ ጄኖሳይድ እንኳን በጽሁፍ አይደለም የምናነበው ያለ ነው ወይ ደግሞ በወሬ አይደለም የምንሰማው በአይናችን አይተነው ስንት ኤቪደንስ ያለው ስንት ቪዲዮ የተቀዳ ስንት ዶክመንትድ የሆነ ነው አሁን የህግ ሰዎች የትግራይ የህግ ሰዎች በህግ ማስጠየቃቸው አይቀርም ግን ዝም ብሎ በአንድ ጄኖሳይድ ተብሎ ዲሳይድ እንዲደረግልህ በኮርት ቀላል ስላልሆነ ጊዜ ስለሚፈጅ ነው እንጂ ድሮ እንደዛ ነው ያልኩሽ የፈለገ እድሜ ይውሰድ የፈለገ መንገድ ቢጓዝም ጄኖሳይድ እንደፈጸመ እግሩ ተከተለዋለች እቺ ጉዳይ አሁን እሱ ደግሞ ሆን ብሎ ምንም እንዳልተፈጸመ ለማድረግ በትግራይ ላይ ነው ምጫቶ ያለ ሆኖም ግን ምንም እንትና አይደረግለትም ስንት ጉድ ነው ተይዞ ያለ ስለዚህ ምንድነው እኛ
ሊያመልጥ አይችልም ከጄኖሳይድ ማንም አንድ ግለሰው ወረደም ሊሆን ይችላል ሌላም ሊሆን ይችላል የፈለገ በቃል እንኑር በቃል የቀረን እንኑር እንኳን ቢል ያ የተበደለ ግን ፍትህ ሳያገኝ ያ ጄኖሳይድ የተፈጸመ ፍትህ ሳታገኝ ትግራይ ግን ይቀራል ብሎ የሚያስብ ካለ እኔ ተሳስተዋል ነው የሚለው ብዙ ምሁር ነው ያለ ትግራይ በቂ ለራሷ የሚሆነው ምንም ምሁር የህግ ሰው እንኳን መግዛት ይቻላል ምን ችግር አለው እንኳን በራሷ ያላት ትግራይ ባይኖራት እንኳን ገዝተ እንትነት ታቆማለህ እና ዶክመንትድ ነው ደግሞ ይሄ ሁሉ እዛ ገብቶ የፈጸመው ኤርትራም ላይ ምንም ይጠይቃል አሁን እኛ ከኤርትራ ጽምዶ ምናምን ምን ያለን እሱ ለመረሳት የሚመስለው አንዳንድ ኖ ወይ የግድ ሁሉ እዛ ገብቶ በፈጸመው እንትኑ እንዲጠየቅ ነው የምንፈልገው እኔ ሁሉ ጊዜ ነው የምናገረው ይሄ ቃል ይቅርታም ያስፈልገው ካሳም ያስፈልገው ቀለል ያለ ነገሮች ከዛ ባለፈ እስከ ጄኖሳይድ የፈጸመ እየገደለ እያጸዳ መሄድ የነበረ ሰራዊት ኤርትራም እንደ ሀገር ጠይቀለታለች ይቺ ጉዳይ ኢትዮጵያ ደግሞ እንደ ኢትዮጵያ መሪዋ ደግሞ እንደ መሪዋ ይጠየቃል ስለዚህ በቀላል ነገር የሚያልፍ አይደለም ለምንድን ነው ታዲያ ዛሬ የሚያነሱት ሁሉ ጊዜ እንደዛ ናቸው እነዚህ አልጀዚራ ቢቢሲ መቀስቀስ እንትናቸው ነው ካነሱት ደግሞ ቆንጆ ነው ጠቃሚ ነው ባይ ዘ ወይ አልጀዚራ አንድ ማን ነው የምትባል ሴትም እንኳን እስከ ሱዳን እስከ ምናምን ገብታም ትናገር ነበር በጦርነት ጊዜ ስንትን ታወጣ ነበር ስንት የተሰደበች በጣም ሃይሻና ብዙ ነገር የተፈጸመ ነገር ዶክመንትድ ነው ሊያልፉበት አይችሉም ስለዚህ የጊዜ ጉዳይ ነው እንጂ ሁሉ እውነቱ ወደ ብርሃን ወጥቶ ፍርዱ ያገኛል ወደ ላይ ያስደመስሰው አይችልም ምን አለ መሰለ አንድ ነገር መናገር የሚፈልገው እኔ በዚህ ክፉ ጊዜ ከህዝብህን ሆነ ብትሞት ይሻልሃል ምንም ጥቅም ከአብይ አህመድ ጥቅም ይቅርብኝ የአብይ አህመድ ስልጣን ይቅርብኝ እኔ ራሱ ማለት ኦኬ ለትግራይ ላይ ያገለግልኝ ብሎ የሚወጣ ካለ ቆንጆ ነው ግን አብይ አህመድ በሰጠህ ስልጣን የምትኮራራ ካለ ግን አብይ አህመድ መጫወቻ ሊያደርግ ካልሆነ የአብይ አህመድ ስልጣን ለማንም ሲጠቅመው አላየነው ለሁሉ መጫወቻ አድርጎታል እና እንደዛ ከመሆን ቢቆጠቡ ጥሩ ነው የሚለው ቴንክ ዩ ሶ ማች ወደ ስራዬ ሊገባ ነው አሁን ይቅርታ ስራ አቁሜ ነው የሚያወራ የቆየሁት መልካም ጊዜ መለሳለሁ ካላችሁ በኋላ እሺ ጎፍሬ እሺ ሊንዱ ቃለ ሕይወት ያሰማልን እንዳ ፖዝ ላይ ሆነሽ ግን ታወሪያለሽ ማማ ውዴ እያወራሁ እኮ ነው አይሰማም አልሰማም አሁን መስላል ፖዝ ሆነሻል ቅድም ስልክ በመሃል ይገባብኝ የለ ታውቂ የለ ሊንዱዬ አስተካክላለሁ ቆይ ሌላ ስልክ እንትን እላለሁ ሞባይል ባንኪንግን ምናምን በዚህ ስለምጠቀም እኮ ነው እንትን እምለው ገባብሻል ከተደወለብሽ ለካ አይገባም እኔ ሰውን እያስተካከልኩ ራሴ ገባብሽ ደግሞ መጨረሻሽን ያሳምርልሽ የኔ መጨረሻማ ኒሻን ነው ማን ነው ይሄ ፖፑላሪው ማን ነው በእናትሽ እኔ ያላቀውም እኮ ማን ነው በለ ከመግደል ውጭ እንትን የሌለ ሰውዬ ምን ጉድ ነው ስንቱን ገለት ይችላል ለማንኛውም እንገርሽ በትግራይ ጦርነት አንድ ታምራት ላጲሱ ይባላል አንድ ገመዳፍ 4 ዓመት ሙሉ እንኳን አማርኛውን ያላስተካከለ ይሄ ሰውዬ ምን እንዳሉ ልንገርሽ ትግራይ የምትባል የኢትዮጵያ ህመሟም በሽታዋም የሚነሳው ከዛ ክልል ነው ያቺ ክልል ከነ ህዝቡ ካልጠፋች በስተቀር ኢትዮጵያ ሰላም አትሆንም ያሉ ሰዎች ናቸው ቃል በቃል የዛሬ 4 ዓመት ጦርነት በተጀመረ በአንድ ወሩ ከምናምን ምን ታሪክ አለ ፖፑላር ምን ታሪክ አላቸው አክሱም የሚባለው ውሸት ነው የነሱ አይደለም እነሱ የመጡት ከየመን ነው ነጃሽ የሚባል የሚነሱ አይደለም ከየመን ነው የመጡት ጠቅላላ የኢትዮጵያ ታሪክ የነሱ አይደለም ውሸታቸው ነው ስለዚህ ላጲሱ የሚባል ማለት ነው
እነዚህ ነቀርሳ አለ እንትና ቦምባስ የሚገባ አንድ ገመዳፍ ማለት ነው። እነሱ ረስተውታል። ገባሽ? እኔ ግን አልረሳም። እዚህ ሚዲያ ላይ እኔ ማክሰኞ ጦርነቱ ተጀምሮ ሮብ እዚህ ሚዲያ ላይ ያለው ሰው ነኝ። እንዳው ኤግዛምፕሉ ልነግርሽ ነው። በማግስቱ ነኝ እዚህ ሚዲያ ላይ ምን አይነት ሙዝ አንሸራቶኝ ራሱ ቲክታክ ላይ እንደገባው አላውቅም። እኔ ቲክታክ የሆነ ጓደኛዬ ተደበሪበት እስኪ አንዳንዴ ብላ ከፍታልኝ ማለት ነው። እኔ የምከታተለው የውጮቹን ነበር። አንድ በቲክታክ የመጀመሪያ በቲክታክ ሪከርድ የሰበረች የአሜሪካን ነው የምትወላጅ ባክግራውንዷ ህይወቷ እንዴት ተነስታ ምናምን እሷ ነበረች የመጀመሪያ ሪከርድ የሰበረችው ቲክታክ። አንድ ደግሞ ባለፈው ሞተ ያሉት ጥቁር ረጅም ሞተ፣ ውሸታቸው ሞተ ብለው የሆነ ለምቦጫ የሚመስል ነገርና እሱ ነበር። ሁለተኛ ግን እሷ ነበረች ለመጀመሪያ ጊዜ በዓለም ሪከርድን የቲክታክ የሰበረች ማለት ነው። እሷን ነበር ማየው። አንድ ቀን በሆነ አጋጣሚ ብቻ ሸርተት ብዬ ወደ ቲክታክ ስገባ አበሾች አየሁ። ከዛ ዝም ብዬ እያየሁ እንደ አበሻ የሚጠቀማ እያየሁ እያለ ዜድ የምትባል ልጅ ዜድ ተጋሩ የምትባል ልጅ ወንዳውን ደሳው ሌላ ፖለቲካው ጦፎ የትግራይ ህዝብ እየተረገጠ ሰማው። በቃ ተከትቤ ቀረው ማለት ነው። እና አንዳንድ ሰዎች ይረሱታል። የሞቱ አሉ፣ አግብተው ፖለቲካውን የተዉት አሉ፣ አገር ቤት ገብተው እዛው የቀሩ ኢንተርኔት ያጡ አሉ ብዙዎቹ። አንዳንዶቹ ደግሞ በልጽገው ነገሩን ሁሉ ረስተው አማራ ባል ይሻለኛል ፖለቲካ ይቅርብኝ፣ ኤርትራ ባል ይሻለኛል ፖለቲካ ይቅርብኝ፣ ኦሮሞ ባል ይሻለኛል፣ እቃዬ ለምን ጾም ይደርብኝ እናቴ የራሷ ጉዳይ ትግራይ ያሉም አሉ። እኔ ግን አለሁ እያንዳንዱ የተናገሯት ነገር ቆሜ አይደለም ሞቼ ማረሳው ማለት ነው። አሁን በቅርብ ሰላም የምትባል ቤት ገብቶ ጎግል ከሚባል ልጅ ጋር ሲከራከሩ እኔ ኤርትራን አትንኩ የንዋይ ደበበ ሙዚቃ ጋብዙት እንጂ ውለታሽ አለብኝ ልረሳሽ አልወድም የክፉ ቀን ጓዴ የሚለውን እናመሰግናለን ባላችሁ ታፋችሁ እንዴት ነው ኤርትራ የምትሰድቡት? አሁን ችጋራም ነሽ ህገ መንግስት የለሽም ደረቅ ነሽ ምትሎ ያኔ ትግራይን ለመደብደብ ህገ መንግስት እንደሌላት ደረቅ እንደሆነች ለማኝ እንደሆነች ሳይገባችሁ ሳታነሱት ከነ ችጋራምነትሽ ከነ ህገ መንግስት አልባነትሽ ለኛ ግን ተጠቅሚናለሽ ብለህ ከተቀበልክ በኋላ ዛሬ ላንተ እንደ ኮንዶም ተጠቅመህ ያንን የነበረውን ጉለቷን ዛሬ መንገር አይከብድም ወይ? ባለውለታዬ ናት በሉ እንጂ ብዬ በሰላም ቤት ስናገር እንደውም ትዝ ይለኛል ለመጀመሪያ ጊዜ ሱፐር ማርኬት ውስጥ እየሄድኩ በዳታ የተጠቀምኩበት ቀንና ምን አለኝ ፖፑላር የሚባል አዎ ኤርትራን ገዝተን አምጥተን በደንብ አድርገን ህዝባችሁን አስጨርሰን የምንፈልገውን ገለን አስገድለን ንብረት አዘርፈን ትግራይ እንዳትነሳ እናንተን ሬቨላንት አድርገን አሁን ደግሞ ወደ ኤርትራ ልንዞር ነው። ሁለት ትግሬዎችን አባልተናል በገንዘባችን ገዝተን ያለው ቃል በቃል ሰላም ቤት ሰላም አሜሪካን የምትኖር አላልኩም ይላል። አላልኳይሽ እሱ ድራጉን ስቦ ስለሚገባ እንደሱ መስለዋለሁ። ያን የሚኒሊክ ጊዜ የዘመተ ጠበንጃ ወልዋይ ስለሆነ ኒያለው ዞሮበታል። የሚተከል አርቲፊሻል ጥርስ ማታ ማታ እየዘፈዘፈ አድሮ ጧት ነው የሚያስገባው። ጥርሱ በድዱ ነው የሚሄደውና ሂልክ በቃ በሱ ሜንታሊቲ ነው የሚያየኝ ማለት ነው። በሱ እንትን ነው የሚያየኝ ገባሽ? እነሱ ሰክረው ድራግ ስበው በጥላቻ ጦዘው መጥተው ስለሚያቀረሹ እያንዳንዱ ሰው እንደነሱ ሪጀክት የሚያደርግ ማይንድ ያላቸው ይመስላቸዋል። እንዴ ሙሄ የሚባል ሰውዬ ታምራት ላጲሶ የሚባል ሰውዬ ይሄ ሰውዬ ነው የምልሽ እኮ ብዙ ሰው ትግራይን ሰድቧል፣ አዋርዷል፣ ሄደውም ገለዋል፣ አስገድለዋል። ከጎረቤት ያሉ አማሮች ብዙ ተጋሮችን በቆርቆሮ እየቆረጠ ንብረቱን ውረስ እኔ 7 ወርቅ ቤት ዘርፍ ያለው ሌላ ደግሞ ከሌከል የሚባል 3 ሰዎች አሉ ግደልና ወርቅ ቤቱን ውሰድ ጎንደር ላይ ያለው በመሬታችን ያለ ልጅ ተመሳስዬ ገብቼ ቴሌግራም ላይ ብዙ ኢንፎርሜሽን ይዤ ወጥቻለሁ። እኔ አማራ መስዬ ገባሽ? ብዙ ምንም ማቀው ነገር አለ። ሰልችቶኝ ነው አሁን የተውኩት። ሶ እነዚህን እንኳን በዚህ ሰውዬ ልክ አልጠላቸው። ዛሬ እንኳን ሪሞርስ የማያረግ ዛሬ እንኳን ማይጸጸት ሰው ቢኖር ይሄ ነው። ገባሽ? አሁን ደግሞ የትግራይን ጥሩ የትግራይ አሳቢ መስሎ ስለ ትግራይ ህዝብ ተቆርቋሪ ሆኖ ሲያወራ እኔ ሃንድል ማድረግ አልችልም። ሲዶዬ እሱን ቁጭ ብዬ ማዳመጥበት እኔ አልችልም። ሊንዱዬ አላወቅኩትም። እንደውም አሁን ራሱ የመሰለኝ ታምራት የሚባለው ሌላ አካውንት ያለው አሁን ከምታወሪው ራሱ የመሰለኝ እንደዛ ነው። ግን አሁን ተረዳሁሽ፣ ፋይናሊ ተረዳሁሽ። ታምራት የሚባለው ሰው ታምራት የአባቱ ስም ላጲሶ አይደለም። እኔ ሀዲያ ስለሚመስለኝ እከታተለው ነበር እሱን ሰውዬ በጣም ነበር የምፈልገው። እንደዚህ አይነት ወራዳ ልክስክስ ስምሽን ይዘሽ የራስሽን ፖለቲካ ለማንም አሳልፈሽ ሰተሽ የሰው ፖለቲካ ውስጥ የምታቦኪ የሚያቦካ ሰው በጣም ነው የሚያስጠላኝ። የራሱን ለደህንነት ለህዝብ ደህንነት ማውራትና ፖለቲካ መተሽ የኦሮሞን ፖለቲካ እንትን ምንድን ነው ልክ የቼዝ ጠጠር ሆነሽ አጉል እንትን ማለት ብዙም ነገ
የሀዲያን ህዝብ መሬት ሊወር ያለ ኦህዴድ የሚባል ድርጅት እያለ ወራሪ ሆኖ ባለፈው ከነ ልደቱ ጋር በተሰበሰቡት ውስጥ የነበረችው አንዷ ያቺ የወላይታ ምናምን ተወላጅ ሴትዮ ቀጥታ ነው የተናገረችው። ብዙ ዲሞግራፊዎች እየተቀየሩ ነው። አብሶ ወደ ደቡብ በጣም ከፍተኛ ሲዳማ አሁን በፕላን ላይ ስታዩ ሲዳማ አይልም ኦሮሚያ ብለው አካለውታል። ኦሮሚያና ታውቂዋለሽ አይደል? ይሄ ወንዶ ገነትና ሻሸመኔ መሃል ያለ ድንበር ነበረ በጣም የሚጋደሉበት የነበረና ያን ብዙ ዲሞግራፊ እየቀየሩ የነበሩ ሰው እየተቀየረ ነው ያለው ብሎ እየተነገረው አንድ ሰው መጥቶ የራሱ ፖለቲካና የራሱ የህዝቡ መሬት እየተበዘበዘ በሌላ ብሔር አንቺ መተሽ የሌላ ሰው መገደል የሌላ ብሔር መጨፍጨፍ ጄኖሳይድ መደረጉ በምን ደረጃ ምን አይነት አስተሳሰብ እንደሆነ ራሱ እስካይገባኝ ድረስ ኤኒዌይስ እሱን ሰውዬ በጣም ላገኘው ፈልጋለሁ። በጣም ማለት ነው ማንን ወክሎ ምን ወክሎ እንደሚያወራ ራሱ ማወቅ ፈልጋለሁ። እና ደግሞ ማነ ፖፑላሪዮ አንተ ስላሰብክላት ስላላሰብክላት ሳይሆን አንተ ፈቅደህላት አትኖርም እሷ ልብ ካለ ግን እኔ እመክርሃለሁኝ በቪዲዮ ና እልሃለሁ። ኢትዮጵያ ውስጥ ከሆንክ በቪዲዮ ውጣና በቪዲዮ አሳየን ማንነትህን። እኔ 7 ቤትህን ከቆዳቸው እየተበለተ እያሳየው እያበላው እያጎረሱ እናት ካለች ከእናት ቆዳ ላይ እየተቆረሰ እያጎረስኩ አሳያለሁኝ። ኢትዮጵያ ውስጥ ካለ ወንድ ወልዶሃል ቪዲዮ ላክልኝ አንተ። ኢትዮጵያ ውስጥ ነው ምኖረው እኬሌ ይባላለው ለዚህ ነው ምሰራው ብለ ስራ እናሳየን። አንተ ወንድ ከሆንክ ማለት ነው ካንጠለጠልክ ማለት ነውና ምታስፈራራው እንኳን አጣቅም ኮትን ሰቅላ አስፈራራ እንኳን እሷ ዱባይ ያለችውን እኔ አጠገብ ያለውትን ኬንያ እንኳን አታስፈራራኝ። እከክ ፎኮታያ እናንተ አይነት ደንቆሮ ሞልቷል እኮ ዱባይ ጠፍቶ መሰለህ እንዴ? እና ዱባይ መኖሯንም የነገረች እሷ ናት። ምን አለ መሰለሽ እንትና የሚባል ልጅ ኤርትራዊ ሆኖ የአማራ ደጋፊ ነውና ቡላላ ታውቂዋለሽ? በየሰው ስም ነው እየከፈተ የሚሳደበውና ለሰላም አሜሪካ ላለችው ምን አላት? ምን አይነት ሰው ናት? በቃ ምንድነው ችግሯ? አትፈራም። በውስጥ እጅ ላስፈራራት ስንት ሰዎች አስፈራርቼ ከሚዲያ አጥፍቻለሁ። እኔ በምን ይወድሽ ዛት ስኳይ you know my name ይላሉ ፈረንጆች። ስሜን እንጂ እኔን አታውቅም የሚሉት እኮ ፈረንጆች በምክንያት ነው። እነዚህ ሰዎች ሚዲያ ላይ ስለሚያዩሽ ፓሴንጀር ቼክ አውት ስለሌለው ሚዲያ ያው ኤርፖርት ስትሄጂ ባርኮድሽን አሳይተሽ የምታልፊና መቼስ ቻይና እግዚአብሔር ይላት ፍየል ጠባቂውም የደርግ ወታደሩንም ምንኑም ማህይሙንም ሁሉንም ነው ሰብስባ ያመጣችልና ሌላ ፕላትፎርም ስለሌለ ግዴታ እዚህ ነው መጥቼ ማወራው ለህዝቤ ማለት ነው። እና በእነሱ ልክ ነው የሚያዩሽ። የሆነ ነገር ጃስ ሲላቸው ጸጉራቸው ብን ብሎ ከሚዲያ ስለሚጠፉ አንቺንም በሌላው አይን ነው የሚያዩሽ ማለት ነው። እነዚህ ሰዎች ምንም ሊያቁኝ አልቻሉም ማለት ነው። እኔ ላመድኩበት ነገር በፐርሰናል ላይፌ እንኳን ማንም ሰው ፊት ለፊት ላይ ሊቆም እንደማይችል አያውቅም። because he don't know me ሚያቀኝ እኔ እዚህ ሚዲያ ላይ ስለፈልግ ነው። ለዛ በሌሎች የለመዱትን ትንሽ እንኳን አያስቡ። እኔ አሁን የሲዶና የተፈጥሮ የሆነ ባህሪያችን የሚያመሳስልን ነገር አለ። ውሳኔ ላይ ግን የሆነ የራሳችን ውሳኔ የተለያየ ከእህቶቼ ጋር አይመስልም። ምናቸውም አይመስልም ከእህቶቼ ጋር የኔ አቋም ማለት ነው አይመስልም እህቶቼ። እና ሁሉ ጊዜ የሚያስቡት የሆነን ሰው አስፈራርተው ሲለምዱ አንቺንም በዛ ልክ ነው የሚያዩሽ ማለት ነው። እና ልጁ ምን አላት? ምን አይነት ደረቅ እንደሆነች እኮ ብታይ ምንም አትፈራም። ስንት ነገር እላታለሁ ምንም የባሰ ይብስባታል አለ። እኔ ሊያስፈራራኝ እንደሚያወራ ሳይሆን ማቀው እኔ ሙድ ነው የሚይዝበት የሳቀ ሪአክት ነው የምልክበት ማለት ነው። ምክንያቱም ሴት ልጅ ባስ ውስጥ እንኳን ገብተሽ ሴትና ወንድ አብረሽ ማትቀመጭበት ሴክሽን ሜን ሴክሽን ሌዲ ሴክሽን ተብሎ ካሜራ በሄድሽ በሲሲቲቪ ካሜራ ባለበት የሴት ልጅ ክብር የሚንጸባረቅበት ጸጉርሽን ያለ ፍቃድሽ አንድም ሰው መጥቶ አንድ ጸጉር ማንሳት በማይችልበት አገር እየኖርኩ እንደዚህ አይነት ቦርኮ ጎዳና ተዳዳሪ መጥቶ ዱባይ እንዲያረግሻለሁ እንዴ ምን አባክና ነው ራሴ አይደለ እንዴ ምን አባክና ነው ራሴ አይደለ እንዴ ከዚህ
እኔ እኮ በጣም ትገርመኝ። እኔ ለዚህ ነው አላንጠለጠልክም። ልክ ብታንጠለጥል ኖሮ አትፎክርም። መጥተህ ነው የምታሳየው። እኔ ይኸውልህ ደብረ ሲና ቲዴፍ ደረሰ ሲባል ገንዘብ ከባንክ ሰርቆ በኤርፖርት ከሀገር ሊወጣ ከሚሮጥ ዘር 70 ዓመት ሙሉ ጫካ ሙዝና ፓፓያ እየቆረጠ እንደጦጣ ሲዘል አንድ ቀበሌ ከማይቆጣጠር ዘር የወጣው አይደለም። እኔ ታንክና ድሮን ፊት ተጋፍጬ እጅና እግሬን ሰጥቼ በኩራት ሚዲያ ላይ ወጥቼ ይሄው ስለ ሀገሬ ሴት ስለፍር አይደለም ስሰርቅ አይደለም ስለ ሀገሬ ስለ ትግራይ ብሎ የ22 23 ዓመት ልጅ በሚዲያ መጥቶ ነው በኮንፊደንስ የሚያወሩት። ከዛ ዘር ነው የወጣሁት። ለምን እንደማይገባችሁ ራሱ አላውቅም። ለምን 4 ዓመት ሰው አይማርም? አትማሩም? የትግራይን ማንነት የትግራይን ስለ ልቦና ደርግ ወልዶ የጣላቸው ትግርኛ ስለተናገሩ ከእናንተ ጋር ስለተሞዳሞዱ እንዴ? እኔም ኦሮምኛ አወራለሁ እኮ ቋንቋ ማተር ካረገ እንዳቅሜም እንግሊዝኛ ሞክራለሁ። እንግዲህ እንግሊዛዊ አይደለሁም፣ አረብኛ ሞክራለሁ፣ አረብ አይደለሁም። እና የትግራይ ልጆች ትላላችሁ፣ ትግራይ እኔን የምትመስለው የትግራይ ልጆች ቲዲኤፍን ይመስላሉ። ግንባራቸው ቢሰጡ እጅና እግራቸው ቢሰጡ አየህ፣ እኔን ነው የሚመስለው ትግራይ። ለዚህ ነው እኮ ማይገባችሁልኝ። ትግራይ እኔን ትመስላለች። ለዚህ ነው ማንግባባው። ትግራይን ስለ ልቦና አላወቃችሁትም ምላችሁ። ለዛ ነው ገና ናችሁ እናንተ፣ ገና በጣም ይቀራችኋል የትግራይ ማንነት ለማወቅና በቃ ስለ ጀላ ነው የሚያወራው። በቃ ስለ አልጋ ምናምን ነው የሚያወሩት። ለምን መሰለሽ እዚህ ሚዲያ ላይ መጥተው 2 ደቂቃ ፖለቲካ አውርተው ቫዝሊን ይዘው እስኪላጥቃቸው እዛ ሴጋ ስለሚመጡ በእነሱ ልክ ነው አንቺ የሚያውሽ። ወንድ ፍለጋ መጣሽ ምናምን አትሳቂ አንቺ፣ ወንድ ፍለጋ መጣሽ ምናምን። በቃ አንቺ ስለ አልጋ ነው የሚያወሩ ሲሳደቡ ስለ አልጋ። ማይ ጋድ ዚስ ማች እንትን ጠምቷችኋል እንዴ? ታዲያ እናቱ ከላይ እናቱ ተኝታ ከታች መደብ አልጋ ላይ እናቱ ከታች እየተሰገሰገች እሱ ከላይ ስለ እየሰማ ነው ያደረው። እያስናፈቀችው ነው ያሳደገችው እናቱ። ታዲያ ምን ያድርግ? አትፈርጅበት እኮ ነው። ከአልጋ ውጭ አይሳደቡ። ወንድ ፈልገሽ ወንድ መጥቶ ምናምን ይላሉ። አሁን ለነሱ ብርቃቸው ነው። በውስጥ እንዳው እንደዚህ እያልኩ አውጥቼ እንደዚህ ምናምን ቁጥርሽ ምናምን ይመለጠፋል በእነሱ ኢንቴንሽን። እንዴ እኔ አይኔን ስገልጥ ደፍተርና ስክሪፕቶ ትምህርት ቤት ነው የሄድኩት። ከተማ መሀል ነው ዝንጥ ብዬ ቱሪንግ ትራቭል የተማርኩት። እናንተ መምሰል አልችልም። እኔ መደብ ላይ ባድግ በባዶ እግሬ አድጌ ከብት እየጠበቅኩ የዘንጋዳ እንጀራ እየበላሁ ቆረቆንዳ እየለቀምኩ እንጨት እየለቀምኩ በእንስራ ውሃ እየቀዳሁ አድጌ ቢሆን ኖሮ ወይኔ አረብ ጠበሰኝ ብለው እዚህ አገር ትልቅ ጠራራ ፀሐይ ላይ መብራት አቁሟቸው የሰው መኪና ላይ ዘለው እንደሚገቡ እንደዛ ገባ ነበረ። እኔ እንደዛ ለሚያደኩት ዛስ ዋይ ነው እናንተ ማልመስለውና አሁን እዚህ ወጣችሁ እናንተ ጠበሰኝ ጀነጀነኝ እያሉ ሚዲያ ላይ ሰውየው ያወራትን ስለሚለጥፉ ሴትዮ ያወራችሁን ስለሚለጥፉ በዛ አይን ነው ለምታዩኝ። ነውር ነው። ሲክሬት የሚባል ነገር አለ። ወንድ ልጅና ሴት ልጅ ቢጀናጀኑ ኢትስ ናት ኤ ቢግ ዲል። ለኔ ኤ ቢግ ዲል አይደለም። እናቴና አባቴም ተጋብተው ነው የወለዱኝ። ያለ የነበረ የሚኖር የሚቀጥል ነው፣ ዘር ይቀጥላል። ሴት ወንድ መጀንጀን ቢግ ዲል አይደለም። ያለ የነበረ የሚኖር ነው። ገባችሁ? ስለዚህ ለኔ እንደዚህ ያለ ነገር ነንሰስ ናቸው። ከሌን ጠበሰ ቁጥር ላኪልኝ አለ፣ በውስጥ አወራኝ፣ ጀነጀነኝ። ለኔ ሴንስ አረገኝ። ምክንያቱም በዚች ምድር ላይ የሌለ በዚች ምንድነው ይሄ ምድር ላይ ያልተፈጠረ አዲስ ነገር ሚራክል የሆነ ነገር አይቼው ማላቀው ነገር ቢሆን ደነግጥ ነበረ። ይሄ ምንም አይነት ሴንስ ማድረግ ነንሰስ የሆነ ነገር እንደ ሌሎቹ አካባቢጄ ማውራት አለብኝ በእናንተ ኢንቴንሽን ማለት ነው። ለዛ ነው ምንም ነገር ስለ ፐርሰናሊቲ አላወራም። ስለ ህዝቤ ነው። ያ ነገር አቃጥሏቸዋል። በቃ ያ ነገር ብጥ ስለሚያረጋችሁ እኔን ማንነቴን ስለማታውቁ ስሜን እንጂ እኔን ስለማታውቁ በዚህ በትናንሽና በአነስተኛ ይሄ ዩዝ ኤንድ ስሮ ዲስፖዝብል በሆነ በርገር ገዝተሽ በልተሽ እንደዚህ ጭምቅ አድርገሽ በእጅሽ ጭፍልቅ አድርገሽ ጋር ቤት የምትይው ነገር አለ። በዛ ልክ ነው እኔ የሚመጥኑኝና ለዚህ ነው እኔ እናንተን አልመስልም። እጸዳባችኋለሁ ምላችሁ በብዙ ነገር ነው መጸዳባችሁና ሴቶችም ግንብ ጥብስ ሄደው ዲቃላ ሲወልዱ ተፈልገው ምናምን በአንድ ሚሪንዳና በአንድ ቦምቦሊኖ ቤርጎ እንኳን ሳይንስ ግንብ አስደግፈው ምናምን ሲያስሉላችሁ ልክ በትዳር እንደወለዱ ምናምን መጥቶ ያቀራራሉ። ይሄ እኮ ርካሽነትሽ ማንም እንደሚሸናብሽ ነው የምታሳየው። ክብር አይደለም። ማንም በጠየቀሽ ቁጥር እንደምትከፍቺ ነው የሚገልጸው። እኔ ደግሞ ከዛ ታይፕ አይደለም አስተዳደጌ። ከዛ እናቴ እንደዚህ አይነት ሴት አይደለችም ያሳደገችኝ። እና ከአልጋ ውጡ። ፖለቲካ የምታወሩ ከሆነ ስለ ፖለቲካ ታወሩ። ከዛ ሸሌ ሰባተኛ ምናምን እንግዳ ቀን ለ9 ሰዓት እየሰራው ማታ ሸሌነት መውጣ ከሆነ ፓጃሮ ላይ ማለት ነው። 2 ስራ ነው የምሰራው ማለት ነው። እና እኔ ሴንስ አረገኝ። ኮሽታ አይፈጥርብኝም።
ኤርትራዊ ነሽ ብትሉኝ እንዴት ኤርትራ ተባልኩኝ አልልም። ምክንያቱም ምንም ኢንኮሻኮሽ በረሮ የለም። ማንነቴን አውቃለሁ። ኦሮሞ ተብያለሁ አልጮህም። ሰዎች ወጥተው አሁን ሲዳማ አይደለሽም ሀዲያ አይደለሽም ተባልኩኝ ብላ ከጮኸች የሆነ ነገር ያንኮሻኮሻል አይምሯ ውስጥ። ምክንያቱም ነኝ ብላ ስትሸውር ነበረ። ሲነቃባት ነው የሚያስጮሃት የሚያስለቅሳት። ግን ማንም ሰው መጥቶ አንቺ ሀዲያ አትወኪም ቢላት ሀዲያነቷን ስለምታውቀው ምንም ኮሽታ አይፈጥርባትም። ስቃ አው ልክ ነህ ነው የምትለው። እኔም ለዛ ነው ኦሮሞ ነኝ ስትሉኝ፣ ኤርትራ ነኝ ስትሉኝ፣ ጎንደሬ ነኝ ስትሉኝ አንድ ቀን እንዴት እኔ ትግራዋይነቴን ተጠራጥራችሁ ብዬ አልቅሼ አውቃለሁ። ምክንያቱም ምንም ይንኮሻኮሽ በረሮ የለም ጭንቅላቴ ውስጥ። ምክንያቱም በኮንፊደንስ ተረጋግቼ ነኝ ያለሁት። ደብረ ጽዮን መጥቶ በስርንጅ የሚወስደው ማንነት የለኝም። እናቴ ማለት ነው ልጄ አይደለሽም ማለት ትችል ይሆናል እንጂ ትግራዋይነት ልትነጥቀኝ አትችልም። ምን ደሜ ውስጥ ነው ያለው። ዛስ ዋይ ነው ላብራቶሪ ገና አልተፈጠረም ይሄን ነገር ከውስጥ የሚያጸዳ ማለት ነው። ለወደፊቱ ከተፈጠረ አላቅምኛ ከሞትን በኋላና የምትሉት ነገር እኔ ጋር ኮሽታ አይፈጥርም። ሻሌ ያላችሁ ቢካዝ አይ አም ናት፣ ቡና ቤት ሰራተኛ አላችሁ ቢካዝ አይ አም ናት፣ ኦሮሞ አላችሁ ቢካዝ አይ አም ናት፣ ጎንደሬ ትብሉኛ ቢካዝ አይ አም ናት፣ ኤርትራ ትሉኛላችሁ ቢካዝ አይ አም ናት። ያ ነገር እኔ ጋር ነጥሮ ነው የሚመለሰው። ምክንያቱም ውስጤ ገብቶ የሚፈጥርብኝ ኮሽታ ስለሌለ ሚንኮሻኮሽ በረሮ አይምሮ ስለሌለ በኮንፊደንስ ረጋ ብዬ ነው አዎ ኤርትራዊ ነኝ ብዬ። እንዲያውም በአባቴ ኤርትራዊ ነኝ ያልኩ ሰሞኑን እያወራው ነበርና እኔን ለማብሸቅ ሸርሙጣ፣ አሮጊት፣ ሌባ፣ ዱባይ መጣው እናትሽ በላ ይሄ አበሽቀኝም። እኔን ሴንስ የሚያደርገኝውን ነገር ተናገሩ። ሴንስ የሚያናደኝ ማለት ነው። ስለዚህ ለዚህ ነው ይዶን ኖ ሚ ኖ ማይ ኔም ስሜን ነው እስከዛሬ የምታውቁት። ለዛ እኮ ነው እኔ ቲክታክ ላይ እንደዚህ ንግስት ሆኜባችሁ። ምን ስሜት ያለሽ ስምሽን ማን አባቱ ያውቃል? አይ የሚዲያ ነው የምልሽ እንጂ የሚዲያ ነው እዚህ ሚዲያ ላይ ነው እንግዲህ ከታች ደግሞ እየጻፍኩለት ነው። እንኳን እሷን ትክክለኛ ስሟን አታውቀውም እያልኩ እየጻፍኩለት ነበር። አቀሻለሁ ምናምን እንትን ሲል ሌሎች የፈለኩ ምን እንደሆነ ታውቂያለሽ? ያው አንዳንዶቹ የሆነ ቢራቢሮ አድርገው ስም ሳይጽፉ ይመጣሉ። አንዳንዶቹ ቁጥር የስልክ ቁጥር አድርገው ይመጣሉ ታውቂያለሽ። አንዳንዶቹ ደግሞ ዩዘር ብለው ይመጣሉ። እኔ ግን ያው ሜንሽን የምታደርጊው ሊንዳ የሚባል ስም አለኝ። ያ ሪያሊቲ ስም ነው አይደለም እኔን የሚመለከተው። ግን ጌስት ላይ ገብቼ ሊንዳ አውሪ ነው የምትኛለ። የቢራቢሮ ምልክት ያለሽ አውሪ፣ ቢ ፊደል ያለሽ አውሪ፣ ዩዘር አውሪ አትኝም። ሰው የሚጠራው ኮመን ኔም አለኝ። ለሚዲያው ነው የምልሽ። ዛስ ዋይ የሚያውቀው እዚህ ጋር ሊንዳ የሚለውን ነው እንጂ ሂዶን ኖ ሚ ሂዶን ኖ ኤግዛክትሊ እኔን አያውቀኝም ነው። እውነተኛ ስሜ ለዚህ ለጉጉማንጉግ ህዝብ ምን ስለሆነ ነው አምጥቼ የምሰጠው? አይ ለማንኛውም ልንገረው ብዬ ነው። ግድ የለህም እያልኩት ነው። ግድ የለህም እባክህን ወንድምየው አወኩ ስትል ባይዞ ያሳከኝ ነገር ምንድነው መሰለ? ህወሓት ምናምን ላልከው ህወሓት ሳይሞት ሳይጠፋ ምናምን ላልከው ብዙ ሰዎች እኮ ህወሓትን ለማጥፋት መጥተዋል፣ ግን ጠፉ እንጂ ህወሓት አልጠፋም። እና አንተ ምንድነው የተለየ ሚራክልህ ምንድነው? እስቲ የተለየ የማጂክ ስልት ምንድነው ህወሓትን የሚያጠፋ ነው ምንልህ? እንደው ምንድነው እስቲ ንገረንና እኛ ምንወቀው እንላለን። ህወሓት በሚዲያ ነው የሚጠፋው። እንዳንተ መጥቶ አንተን እየተደረግሽ እንትን እያለ እንደዚህ ነው የሚጠፋው ህወሓት። አይ አበበ በሱ በላ ነገር አበበ በሱ በላና ለካ እንትን እንዳልል ደግሞ በእናትሽ ማን ነበር አበበ በሱ በላ? ያኛው ደግሞ ጫላ ጩቤ ነበር አይደል? እድሜ ለስታሊን ጫላ ጩቤ ረፉ አይባልም። ጫላ ዶላር ጨበጠ ነው የሚባለው ብሎናል። አሻሽለናለኛ እዳ አበበ በሱ እየጨበጥክ እኛን አታድርቀን ለማለት ነው። ወይ ግን በጣም ያስቸገሩት እኮ ጦርነት ውስጥ ሬዲዮ ያዥታ በሱ ጨባጭ ቂጣ ጠፍጣፊ እኮ ነው እንጂ ድሮን ተኳሹ እኮ አያወራም። ይሄን ጸጥ ነው የሚለው። ድሮን ተኳሽ ምናምን የነበረ ሰው አያወራም። መላሳማ ደግሞ ወላሙ ላልከው ወልደህ አትሳም በሚለው ተክቼ ይልሃለሁ። ወላሙ አላየህም እንዴ? ሳምንት እኮ አይሆነው ስቴዲየም ዘጋህ ብሎ ምን እንዳደረገ አላየህም እንዴ? አሁን አዲያ ያደረከኝ ደግሞ ገና ወደ 390 ዲግሪ ጭንቅላት እስኪ ዞር ትዞራለን ለማወቅ ከእንዳንተ አይነት ሰው ስላልተፈጠርኩ
ከእንደናንተ አይነት ሰዎች ጋር ስላልኩ ደስታ ባይ ዘ ዌይ እግዚአብሔር ባመሰግነው ከክልል 3 ስላልተፈጠርኩ ነው የመጀመሪያው። ብሆን ኖሮ ዛሬ ገመድ ላይ ነበር አንገቴ ማስገባው። አንድ በል ሁለተኛ ደግሞ ክልል 4 ስላልሆንኩኝ ደስ ይለኛል። ክልል 4 ምክንያቱም እዋረስ ነበረ ከክልል 3 ትርክት ተረት ስም ማውጣት ምናምን ማር ነበር። ከክልል 4 ደግሞ አልቃሻነት 150 ዓመት ሙሉ ሰሜን የሚባል ፖለቲካ እንደዚህ አርጎኝ እንደዚህ የሚባለውን ለምንድ ነበረ ለቅሶ ማለት ነው ለቀስተኛ ሆን ነበረ። ሀዲያ በመሆኔ ግን እነዚህን ሁሉ አላገኙኝም እግዚአብሔር ይመስገን። ሙጀሌኛ ጋር የለም አንተ ቀይ አፈር ያለበት ነው ሙጀሌ ያለው ሙጀሌ ይብላ። አየሽ ሙጀሌ የሚባለው ነገር እኔ በስም ነው ማቅረፍ ያቅዋል። ቀይ አፈር ያለበት ነው ሙጀሌኛ ጋር የለም። እንትን ነው እንዴ ኖርከው ጌዲዮ ውስጥ ዲላ ውስጥ ነው እንዴ ኖርከው እዛ ሞልቶልሃል። እና እኛ ትናንት ከነገርኩሽ እኮ ነው ትናንት ከነገርኩሽ ነው የትቦ ስር ልጆች ያልኩሽ በኢትዮጵያዊነት የሚያምኑ ትቦ ስር ተወልዶ የሚጣሉ ልጆች ይሻለው በማደጎ የሚያድጉ ያቺ ያሳደገቻቸው ወይ ኦሮሞ ወይ ትግሬ ወይ ከምባታ ወይ ሀዲያ ትሆናለችና ዘንዶፍ ዘዴ ይነገረዋል እንዳልወለዱትና ትቦ ስር ተጥሎ እንዳገኙት ሂስትሪውን ይነግሩታል። እነዛን ሰዎች እናቴ እንዳይል እነዛ ሰዎች ብሔራቸው ሌላ ነው እንዳልወለዱት ያውቃል። የእናቱና የአባቱን ብሔር ደግሞ አያውቅም ተጥሎ ነው ከማን ብሔር እንደተወለደ ስለማያውቅ በምን ይደበቃል መሰለሽ አይደንቲቲውን ስለማያውቅ በናሽናሊቲ ይደበቃል ኢትዮጵያዊ በሚል ናሽናሊቲ። ስለዚህ አሁን የትቦ ስር ልጆች ተጥለው የተገኙ ልጆች በጉዲፈቻ ያደጉ ናሽናሊቲያቸውን ነው የሚወዱት ከአይደንቲቲያቸው። ለምን አይደንቲቲያቸውን ዲፋይን ለማድረግ ከማን እንደተወለዱ አያውቁትም። ያ ክራይሲስ ሲፈጠርባቸው በአይደንቲቲ የሚኮራውን ሰው መጥተው ኢትዮጵያዊነትን እመን ብለው አታክ ያደርጉሻል። ለዚህ ነው ብሔርተኛን የማይወዱት የሚኮሩበት ብሔር ስለሌላቸው። ተጥሎ መገኘት በጣም ችግር ነው ገባሽ? Yeah, you are right my darling my sister exactly ልክ ነሽ። ታዲያ እነዚህን አሁን አባት እንፈልግላችሁ ነው የምትይው? አባት ለነሱ ደግሞ እንታገል እንዴ? አባት እንፈልግ ብለን ወይ መከራችን አባት ድሮ አሉ አንዳንድ ይሄ ተራ ሰፈር ዝም ብሎ ኮልኮሌ ሰፈር ውስጥ ዝም ብሎ አይደል ሰው የሚወለደው የሚወልደው ያው ደሃ ሰፈር ማለት ነው እንግዲህ ሪስፖንሲቢሊቲ የማይወስዱ አንዳንድ አካባቢ ሲወለዱ ሰዎች እና ምን ይባላል ድንገት አንድ ወንድ ሲሄድና ልጁን ብሎ ከሳመው አባቱ ተገኘ እየተባለ ይዘፈናል አሉ። ፈሬ ጨርቆስ ነው አንቺ የተወለድኩበት። ምን ታዲያ እንደ ጨርቆስ አይነት እኮ ማአት አለ ሊንዱዬ በየካሀገሩ እኮ እኛ ጋር አለ አይደል እንደ ውጭራ ሰፈር የሚባል አሳ ውጭራ ሰፈር የሚባል እኮ አለ። እግዚአብሔር እንደዛ አይነት ሰፈር ሞላ እውነት ነው ደግሞ እግዚአብሔር። እኔ አንዳንድ ጊዜ ሰው ድህነትን መጥላት አለበት። እግዚአብሔር ድህነት መጥፎ ነው በራሱ እግዚአብሔር ይገጽጸው። አይምሮሽን ደንቆሮ ነው የሚያደርገው። ይልሽ እንደዚህ አይነት ሰዎች የመፈጠራቸው ምክንያት አሁን የደርግ ልጆች እኮ የደሃ ልጆች ስለሆኑ ሄደው ሊዋጉ ብለው ነው አይደለ? እዛ ደግሞ ወልደው ከሲዶ ጋር ትንሽ ማውራት ስለፈለኩኝ ፖፑላሪ አራውብክ ቂጤን በመላስ አዝድተሃል። አሁን በቃ ሂድ አስጠላኸኝ። ስለዚህ አሁን ትንሽ ደግሞ ከሲዶ ጋር ትንሽ እንጫወት። ለምን እንደሆነ ታውቃለህ? ይሄ ሰውዬ ታውቂያለሽ በቃ ስለ አልጋ ነው የሚያወራው። ችግር አለበት መሰለኝ አንቺ የለም ያፋሽቶታል ይሆናል። ስል ቢሆንና አልጨርስ ብሎ ይሆናል። ስል ይሆናል እንደ ድመት ሊንዳ አታምጪው። እኔ ካመጣሽ እናገራለሁ። ታይ ግን ታይ ግፍ ያዝሽ ግን ታይ እኔን ኃጢአት ብገባው ምን ትጠቀሚያለሽ? እግዚአብሔር ስሚ ሊንዱ እኔ ልንገርሽ መድኃኒዓለምን ነው የምልሽ። እኔ አንድ ቀን ከብላክ ፓንተር ጋር ስናወራ እንደዚህ መጨረሻ ላይ አፍተሮል ተግባባል። ድህነት በራሱ የሚያመጣው የቢሄቨር የማንነት ቀውስ አለ። እግዚአብሔር ነው የምልሽ። አንድ ድሃ ሴትን ጥሎ ከሄደ ባል አልችል ብሎ ኑሮን አፎርድ ማድረግ አልችልም ብሎ ትቶ ሲሄድ ልም ብሎ ነው የሚተው። ኢኮኖሚካሊ ብቻ ሳይሆን ሜንታሊ ልጆቹ ደቃቃ ሆነው እንዲያድጉ ነው የሚሆነው።
ከዛ አስቢው የሚፈጠረውን የቤተሰብ ክራይሲስ እኔ የሆነ 90ዎቹ ላይ ይሁን አላቀም 80ዎቹ ውስጥ የሆነ የማይታወቅ ክራይሲስ ገብቷል እናት ያለ አባት መውለድ እንደ ፋሽን ሆኖ ይሁን አላቀም ብቻ አንዳንድ ጊዜ ያለ አባት ነው ያሳደኩት ትልቁ ነው ምናምን እንጀራ እየጋገረች ተቃጥላ ምናምን ይባል ነገር ታያለሽ ኦፍኮርስ ሰው በህይወት ካለፈ ዋጋ በሆነ አጋጣሚ ውትድርና ሄዶ ምናምን ኦኬ ሳክሪፋይስ ወላ ሀገር ምናምን አሉ በቃ ዝም ብለው ሄደው የሆነ እንዳልሹ ቅድም አጥር ለብ የሚባለውን ነገር ይበሉና አጥር ለብ ነው ግርግዳ ለብ ነው እሱ ማለት ጽፌ እስኪ ይዘው ድረስ እና እሱን ለብ ሊበሉ ይሄዱና ከዛ በኋላ እግረ መንገዳቸውን ልጅ ይወልዳሉ መከላከያ የለም እኔ የለ ራስን መጠበቅ የለ ታዩ እንደው ረበስማ ግን እንደዛ ይሆንና ከዛ የሚወለደው ልጅ ለባ አይደለም አንቺ ደግሞ ምንድነው እስቲ እኔ ግንብ ጥብስ በቃ እኮ ግንብ ጥብስ ለብ ሲበሉ እንትን ይላሉ ከዛ በኋላ ለምድሪቷም ቀውስ ቱ ቢ ኦነስት ያለ እናት ያለ አባት የሚወለድ ልጅ እኔ do you think ሁሉም ትዳር ላይ መቼስ በጣም ሰክሰስፉል ነን በደስተኛ ነው 100% አይደለም ልጆቻችን ግን ሙሉነት ተሰምቷቸው እኛ ጎሎብን መኖር አለባቸው ነገ የአባትን እናት አትተካም የእናትን አባት አይተካም ስለዚህ በተቻለሽ መጠን እኔ አሁን አንዳንድ ይሄ ሲንግል ማምነትን በጣም እንትን የሚሉ ሰዎች በጣም ነው የሚያናድዱኝ እኔ የእናትነትን ድርሻ ብቻ ነው ልወጣ የምችለው የአባትነት ድርሻ ደግሞ አለ ልበ ሙሉ ያደርጋል ገባሽ አባት በራሱ አባት ጋር ማደግ በራሱ ልበ ሙሉ ያደርጋል እናት ትሁት መልካም እንድትሆኚ በስነ ምግባር ደግሞ ታንጽሻለች የራሷን ድርሻ ትወጣለች ሁሉም የየራሳቸው ድርሻ አላቸው እንደዚህ ወለዱና እንትን ይላሉ በቃ ችግር ነው ለሀገሪቱ የሚተርፈው ይሄው የነሱ ውጤት ይሄው የደርግ ልጆች ውጤት እኛን ሰላም ነሳ እንደ ሀገር ማለት ነው እና ምን እናርጋቸው ነው አባት እንፈልግላቸው ወይስ አባቱ ተገኘ ቢለውን ዘፈን የሚሳደቡት እነማን ናቸው ሚዲያ ላይ ተመልክተሽ ብታይ ጠቅላላቸው ልጅ ያላቸው አንድ ጊዜ እኔኮ ሁለት እኔም ብልጥ የሚለኝ ሰው እኮ ይገርማል እዚህ አረብ ሀገር ማቃቸው ልጆች ሄዱና ኢትዮጵያ ቤስት ጓደኛሞች ናቸው ሲዶዬ ሁለቱም ተከታታይ ወለዱ በአንድ ወር ልዩነት እንዴ ከዛ ደግሞ ክርስትና ሲያከብሩ ፌስቡክ ላይ ለጠፉ ከዛ ደግሞ ልደት ብለው ሲለጥፉ ወንዴን ለማጠገባቸው ሰዎቹ ብቻ ነው እና ሁለቱም ያችን ቤቷንና እናትና እናት ብቻ ናቸው ከዛ ነው ያላሰብኩትምና እኔ ምለው አልኩኝ አቤት ዘንድሮ ግን ወንዶቹ ወዴት እየሄዱ ነው ሴቶቹ ብቻ ከልጆቻቸው ጋር ጌታን አስቤበት አይደለም እንደ ተረት ተያዘ ወንዶቹ የት እየሄዱ ነው ሴቶቹ ብቻ ከልጆቻቸው ጋር ልደትም ክርስትና የሚያከብሩት አይ ሊንዳ እንዲያለች ተብሎ ተረት ያረጉብኝም እኔ እኮ ግራ ስለሚገባኝ ነው አብዛኞቹን ሳያቸው አጠገቧ ወንድ የለም ልጅና እናት ታያለሽ አርግዛም ሴትዮዋን ብቻ ታያለሽ ግን ወንድ ጋር ይሄ ቤቢ ሻወር ምናምን እንደሚሉትም አታይም መጨረሻ ይሄን የተናገርኩት በቤስት ጓደኞቼ የነበሩ እዚህ ሀገር ቤስት ስለሽ ይሄን ያክ ሚስጥር ማውራቸው ሳይሆን ሰላም እንባባል የምንገናኝ ልጆች ከጎረቤት የነበሩ ናቸውና ተከታታይ በቃ የሴት ልጅ መውለድ ሊያቆም ነው ከሰማይ እግዚአብሔር እንትን ሊያወርድ ነው ትእዛዝ ሊያወርድ ነው የመውለድ እንትን ኤክስፓየርድ ሊያደርግ ነው የሚባል ነው መሰለኝ እኔ ተሯሩጠው ኢትዮጵያ ገብተው በአንድ ወር ልዩነት እቺ ወልዳች በወራ ከዛ ፌስቡክ ማሳይሽ የለም ሳያቸው ክርስትና ላይ ሲንግሎቻቸው መጨረሻ ጨነቀኝና ቁጭ ብለን እናንተ አልኳቸው ደግሞ አንዷን ማየው እንጂ አንዷን በከለ ኮሌደ ሲሉ እስቲ ፎቶን ሲያሳዩ እሷን ብቻዋን ናት በሷ ምክንያት ነው እንደሚያወሩት እኔ ግን ይቅርታ አድርጉልኝና የዘንድሮ ወንዶቹ ወዴት እየሄዱ ነው ሴቶቹ ብቻ ፎቶ ላይ ከልጅ ጋር የሚመጡ ስላለ ሞቱ በሳቅ ይሄ አስቅም ጥያቄ ጠየቅኩት ከዛ ሊንዳ የዘንድሮ ወንዶች የት እየሄዱ ነው ሴቶቹ ብቻ ፎቶ ይዘው የሚመጡት ብላ አለች ተብሎ እንደ ሙድም እንደ እንትንም ያዙት እኔ ደግሞ እኮ የጠየቁት ትክክል ነው የት አሉ ወንዶቹ ከጎን ነው ጥያቄው ለምን ሴቶቹ ብቻ ነው ከልጆች ጋር እንትን የሚያደርጉት ነው እና ምን ልልሽ ነው የሚሰርቡሽ እነዚህ ናቸው ሄዳ ቁርስ ጋር ምሳ እራት እናርገው ቁርስ ሳይሆን እራት እንገባበስ ተብለው እራት ላይ ተደክላ መጣው በወለደችው ዲቃላ አንቺ ሄደሽ ለማንም እግርሽን ስላልሰቀርሽና ዲቃላ ስላላመጣሽ እነሱ ፕራውድ ይሆናሉ ባንቺ ላይ ልክ አግብታ ቤተሰብ ታይቶ የማንዘርናት ተብላ ቤተሰቧ ተጠይቆ ሰርግ ተደግሶ በቬሎን ጎትታ ምናምን
በቃ በቤተሰብ ተመርቃ ምናምን የወጣች ሴት የነሱን ያክል አታቅራራ። እሷ ትዳር እግዚአብሔር ነው የምትለው። ትዳር ከላይ ነው ብላ ነው አመስግና ሚዲያ ላይ ማታያትም አትንዘራዘርም። በጣም ዲግኒቲ አላት። በቃ ይሄ የሰው ስጦታ እንዳልሆነ የእግዚአብሔር ስጦታ እንደሆነ ታመሰግናለች። ቤቷ በዛ ተባርኮ ይኖራል። እነዚህ በየዲስኮ በየአረብ ሀገር ዲስኮ ቤት ሄደው ያረገዙ ከናይጄሪያ፣ ከአረብ፣ ከሱዳን እነዚህ ኢትዮጵያ ውስጥ በቦይፍሬንድ አርግዛ ከቤት ተባራ ጎዳና ወጣ ሁሉ ሰው ቤት ምን እሷ አንቺን ዲናይ ለማድረግ ማለት ለምን እንደኔ ግንብ ጥብስ አልተኛሽም? እንደኔ በአንድ ቦምቦሊኖ ነው በአንድ ሜሪንዳ ለምን አልተደከልሽም? እንደኔ ለጠየቀሽ ሁሉ እግርሽን አንስተሽ ለምን አላረገሽም ብለው እነሱ ካንቺ የበለጡ እድለኞች እንደሆኑ አድርገው የነሱን ውርደት፣ የነሱን እርካሽነት፣ የነሱን ይሄ ሴተኛ ዳሪነት፣ የነሱን ማንም እየመጣ እንደቆሎ የሚዘግናቸው ሴቶች አንቺን ሲያዋርዱ ሲሳደቡ እዚህ ሚዲያ ላይ ታያቸዋለሽ። አንቺን ከወንድ ጋር አወራሽ እንዴ ከከሌ ጋር አወራሽ ብሎ ይሰድቡሽና እነሱ ደግሞ ዲቃላ ወልደው እንደ ካርጎ በበርሜል ጭነው ኢትዮጵያ ሲልኩ ታያቸዋለሽ። እንዴ እኮ ተገላቢጦሽ ሆነ እኮ ዘንድሮ ሲሉይ እንዴ እኔ በጣም ትዳርን እኔ አንድ ልጅ ምን አለች መሰለሽ አንድ ጓደኛችን ናት፣ የቅርብ ጓደኛችን ናት እና እህትማማቾች ናቸውና ላይክ ቤቷ ትሄዳለች። ያገባች እህቷ ቤት አንደኛዋ እህቷ ትሄዳለች እና አላገባችም። ታላቋ ናት እቺ የምትሄደው ማለት ነው። ያገባችው ደግሞ ታናሿ ናት እና ልክ ስትሄድ ልብስ ታጥባለች በአጋጣሚ ማለት ነው። እንዲህ ቁጭ ብላ ልብስ በእጇ ማሽን ተበላሽቶ እያጠበች ነው። በስመአብ ለዚህ ህይወት ነው እንዴ ትዳር ብለሽ የገባሽ? በኢየሱስ ይሄ ኑር እና ለካ ይሄን ስታወራ የልጅቷ ባል ደግሞ ቤት ውስጥ ቁጭ ብሎ አስቢው። ትዳርን ሐስል ላይክ እንደ መከራ ልብስ ኮመን ነገሮችን እንደ መከራ ማሳየት። ለምን እነሱ ስላጡ ያንን ስላጡ እንደ መከራ ማሳየት ነው ላንቺ የሚፈልጉት ህይወት። ጋብቻ በጣም ነውር ነገር እንደሆነ ማሳየት የሚፈልጉ ብዙ ሰዎች አሉ። በቃ በደል ብቻ ስቃይ ብቻ እንደሆነ ከዛ ልጆችን ብትወልጂ ደግሞ በቃ የተሰቃየሽ የተጎሳቆልሽ አድርገው የሚያወሩ ሰዎች አሉ። ምክንያቱም እነሱ ሲንግል ናቸው ወይ ደግሞ የሆነ እንትን አምልጧቸዋል። በቃ በሆነ አጋጣሚ ሲንግል መሆን ብቻ ሳይሆን በራሳቸው ሳይሆን በቃ ህይወት አንዳንድ የሚያመልጥሽ አለ አይደል? ከእጅሽ የሚያመልጥሽ ፈቅደሽ በቃ ድንገት ያመልጥሻል። ያ ያመለጣቸውን መመለስ ስለማይችሉ ያ የሌላውን ሰው ህይወት አቢዩዝ በማድረግ ነው ኢንጆይ የሚያደርጉት ማለት ነው እንዳልሽው ቀደም እና ብቻ እኔ አሁን የሚያሳስበኝ ከዚህ በኋላ ራሱ የሚፈጠረው ጄነሬሽን እኔ ያሳስበኛል። እግዚአብሔርን ነው የምልሽ። በአንድ ወገን ብቻ የሚያድግ ልጅ በጣም አደገኛ ነው። እውነቴን ነው የምልሽ። በቃ እግዚአብሔር በምክንያት ነው ወንድ ሴት አድርጎ ከዛ ደግሞ ጋብቻ ክቡር ነው መኝታውም ንጹህ ነው ብሎ ህግን ቁጭ ያደረገልሽ በምክንያት ነው። መጽሐፍ ቅዱስ ላይ ያለ ነገር በሙሉ ሁሉም ምክንያታዊና አሳማኝ ነው አይደለ? እኔ እንደዛ ነው ማምነው ነው። እኔ እንትን ብዬ ተኩራርቼ ምናምን ሳይሆን ባለኝ ትዳር አልጋ ባልጋ አይደለም፣ ግን ነሰሰሪ ነው። ከማንም በላይ ከባለ ትዳሮች ከባልና ከሚስት በላይ ደግሞ ለተፈጠሩ ልጆች በጣም ኢምፖርታንት እና አስፈላጊ ነው ብዬ ነው ማምነው። የነሱን ጭንቅላት ጠብቀሽ እንድትኖሪ። እኔ አሁን ቤት ውስጥ እንዲ አሸንኩሊት ምናምን አልገዛም። ምንድነው ሲሄድ ልብስ ነው ወይ ምገዛው ወይ የሚበላ ነገር ገዛለሁ ወይ የሚጻፍ ነገር ወይ የሚነበብ ገዛለሁ። አባቷ ደግሞ ሲወስዳት መጫወቻ ምናምን ይገዝ በቃ የጠየቀችውን በሙሉ ያረግላታል። አይሽ ልዩነታችንን እኔ ጥቅም ያለው ብዬ ማስበው ነገር ላይ ነው ፎከስ ማድረገው። እሱ ደግሞ ደስታዋ ላይ እየሰራ ነው። እኔ ጥቅሟ ላይ እየሰራው ነው፣ እሱ ደስታዋ ላይ እየሰራ ነው። ስለዚህ እቺ ልጅ ሙሉ ናት። እሱ ባይኖር ግን እኔ ግን ደፍተርና ምግቧ ላይ ልብሷ ላይ ብቻ ባተኩር ግን ደስታዋን ደግሞ አታለች ማለት ነው። ያን ያህል ነው የምታጎዩ በልጆች ህይወት ውስጥ። ይኸውልሽ ስራ ስለሆንኩ አሁን ልወጣ ነውና እኔ ይኸውልሽ አንደርስታንድ ያላረግሽ ነገር አለ። ሰዎች ትዳር ይዘው ሳይሳካላቸው ቀርቶ የሚፈቱ አሉ። ባሎቻቸው ቺት እያረጉ እኔ አሁን ኢትዮጵያ ውስጥ የሆነ ሴትዮ አውቃለሁ። ባሏ ከሴት ጋር ተኝቶ አግኝታው ማለት ነው። የእርጉ ሰው ነግሯት ባሏን ከሴትዮ አላቀቃ ይዛ መጣ። በጣም ይገርምሽ ወደ ቤት እየጎተተች ሄዳ አብራው ይኖረች ሴት አለች፣ 4 ወልዳ። ይሄ ፍቅር ይሁን ሰይጣን እኔ አላውቅም። እና በጣም ብዙ ዋጋ የሚከፍሉ ሰዎች አሉ። እና አንዳንዶች ደግሞ ሴንሲቲቭ የሆኑ
በቃ ቺት እያረገ እየበደላቸው ደግሞ ኦቨር ሆኖባቸው የሚፈቱ ሴቶች አሉ። ሲንግል ማም የሚሆኑት ህይወት ከብዷቸው በለዋ ላይ ሴት እያመጣ ጎረቤት እየሄደ እየወለደ ብቻ አቢዩዝ የሚሆኑ እነዛን ሴቶችን ያለቅሳቸው። ትዳር ማለት ራስሽን አጥተሽ ለሰው የምትኖሪ ሳይሆን እኩል ሰክሪፋይ የምታረጊበት ነው። ቴክ ኤንድ ጊቭ ኤንድ ቴክ ነውና ይገባኛል። እኔ እነዛ ሴቶች ብዙም ጊዜ ወጥተው ሰውን አቢዩዝ አያረጉም፣ ያዝናሉ። በጣም ነው የሚያዝኑት። እነሱ ያለፉበት ህይወት ስለሆነ የሌላ ሰው ህይወት እንደዛ እንዳይሆን ወጥተው እንኳን አይናገሩም ሚዲያ ላይ ገባሽ? ሚስጥራቸውን ይይዛሉ። እንደገና ደግሞ የተሳካ ትዳር እንዳላቸው ፎር ኤግዛምፕል አንቺን በወስድሽ ቤቴን ይውልኝ፣ ምግቤን ይውልኝ፣ ምኖርበትን ቤት ይውልኝ፣ ባሌ እንደዚህ ነው ምናምን አትይም። ሁሌ እኔ ትዳር ፈልጋለሁ እንዳላገጥሽ ነው። የራስሽን ፕራይቬት አታወሪም። በዛ ነው ደስ የምትይ። ባይ ዘ ዌይ እኔ ሴት ልጅ ከምጠላው ነው የምልሽ እኮ ዛሬም ነገም ደግማለሁ። ሚዲያ ላይ ወጥታ ለአንቀዋ እስኪታይ እንዴ እኔ እኮ አንድ ጊዜ ምግብ ሳንጅ አልሽ ብላ እናቴ ምን ያክል እንዳንበረከከችኝ አይርሳኝም። የኔ ባይ ዘ ዌይ አስተዳደግ የሌለን ይሄ 1960 ነው። እኛ አልሽ ኢትዮጵያ እያለሁ ማስቲካ ኝኬ እንደማላቅ ታውቂያለሽ? ማስቲካ እና እህቴ የኔ ተከታይ ድቡልቡሉ ማስቲካ የሚባል ፋሽን ነበረ። ጣ ስታረግ አብይ የምትገረፈው መጨረሻ ላይ አልተው ስትላት እናቴ ገርፋ ልትሞትባት ስትል ያስረግዛል አሉ። ውስጡ የሆነ ነገር ተጨምሮ ነው የሚመጣው ከአሜሪካን ሴት ልጅ ያስረግዛል አሉ ተብላ ያኔ 13 ዓመት ነበር። ፈርታ ቆመች። የኔ ታኔ በጣም ሸንኮራ ነው ማስቲካ ትወድ ነበር ብዬሻለሁ። የሰርግ የጓደኛዬን ሰርግ ሚዜ ተከልክዬ በአጥር ወርውረውልኝ ጽፍር ቀለም ቦግ ብዬ ጠብቂያት ብዬሻለሁ። ማስለቀቂያው እንዳይመጣ መዝናኛ ሄደዋል ሰዎቹ ሙሽሮቹ። ከየት ይምጣ? በምላጭ ለሁለት ተሰብሮ በዛ ቀርፌ አንስቼዋለሁ። እንዴት ጽፍር ቀለም ተቀባሽ ተብዬ እና እዚህ ሀገር ስመጣ ማማዬ ስደት ስመጣ ጽፍር ቀለም መቀባት እና ኩል መቀባት ትፈቅድልኛለሽ ብዬ ስጠይቃት የአክስቴ ልጅ አዲስ አበባ ምን አለ የዛሬ ስንት ዓመት እኮ ከሀገር ስትወጪ እንዲህ ብለሻት ነበር አክስቴን ብሎ ጠየቀኝ። አንተ ረስቼዋለሁ ስለ እኔ ግን አልረሳውም። ምን ያክል አሳቀሽ እንዳደግሽ ነው ያለኝ። ዛሬ መጥተው ዚያፋቸው እንደሚከፍቱብኝ ያለ ሚዲያ ላይ ኤኒሃው እንደዚህ ደግሞ ዲሰንት ሴት ልጅ ሚዲያ ላይ ወጥታ ብሶት ጮሆሽ ልትናገሪ ትችያለሽ። ይሄ ድምጿ ሴት ሊከፍ ማለት የለበትም፣ መሳደብ የለበትም። ያላምንበትም። ምክንያቱም እኔ አውቶማቲካሊ ስለቀየረኝ በትግራይ ጦርነት የቷ ሊንዳ ናት ፐርሰናል ላይፍ የትኛዋ ሊንዳ ናት? እኔ ፐርሰናል ላይፍ አታውቂኝም። መንገድ ላይ ሳንቲም የጣልኩ ይመስል መሬት እያየሁ መሄድ ነው። ቀና ብዬ እንኳን አንድ ጓደኛዬ ሊንዳዬ ፖስቸርሽ ያምራል፣ መልክሽ ያምራል፣ አለባበስሽ ያምራል፣ ለምንድን ነው ግን እንዲህ ብለሽ ደረትሽ እንዲመም እንዴ? ምንድን ነኝ እኔ ታይሰን ነኝ ደረቴን ገልብጬ የሚሄደው? እና መሬት ለምን ታዲያ? ተፈጥሮዬ ነው። በቃ እንደዚህ ተፈጥሮዬ ነው። ማየው ግራና ቀኝ መኪና እንዳይገጨኝ ዚብራ የሚባል ነው። በተረፈ መሬት ላይ ብታይ ስልኬ እየጎረጎርኩ ነው የሚሄደው። መሬት ስልኬ እየጎረጎርኩ መሬት የሆነ ልጅ ቤሻለሁ አበሻ ለ2 ዓመት ነው ማቅሽ። አንድም ቀን ቀና ብለሽ ስትሄጂ አይቼ አላቅም። ለምንድን ነው ግን ሲለኝ እኔ አላቅህም አልኩት። እንዴት ታውቂኛለሽ? ቀና ብለሽ ስትሄጂ እኮ ነው የምታውቂኝ። እኔ ግን ሁሌ በስራ ሰዓትሽ እኔ እና እሱ ሲገባ ሆቴል ነው የሚሰራው፣ እኔ ስወጣ እንገጣጥም። እኔ ግን አላቅም። ቢያጠቃኝም አይቼው አላቅም ማለት ነው። እና እኔ ግን ልጠይቅሽ ያስቆምኩሽ አንድ ነገር ነው። ስፖርት ትሰሪያለሽ ወይ? አቋምሽ እንደዚህ ሰውነትሽ የሚያምረው ምናምን ሲለኝ አሳቀኝና ህይወት የራሱ ስፖርት ነው፣ ስራዬ ስፖርት ስለሆነ ነው ብዬ በዛ ተግባባሁት ልጁን ማለት ነውና 2 ዓመት ነው ማቅሽና በጣም ነው የሰውነትሽ አቋም ይገርመኛል። ምን አይነት ስፖርት ብትሰራ ነው እንደዚህ አይነት ሼፕ ምናምን ላለው አለኝ። እረፍ አንተ በደንብ አድርጋ ይተኛል። አንተ ብታጠቃኝም እኮ ያላየሁም ስለው ለማንኛውም ሳምታይምስ ቀና ብለሽ ወደ ግራ ወደ ቀኝ መብራት ዚብራ ብቻ ትመልከች ብሎኛል። ፐርሰናል ላይፌን እንደዚህ አይደለም ብዬሻለሁ። በአካል መታቀይ ልጅ ቲክታክ ላይ ሰማሁሽ ብላ ሞል ውስጥ በአጋጣሚ አግኝታኝ ስትለኝ ቦልክሻለሁ ነው በጣም ስለምወዳት በዋትስአፕ እንገናኝ፣ በቲክታክ ግን ቦልክሻለሁ። እዛ ላይ መታቀይ ሊንዳ እኔ አይደለሁም በትግራይ ጦርነት ተቀይሬያለሁ ስላት ሊንዳዬ በቃ እሺ ቦልክኛለች በቃ በፈቃደኝነት። እና ብዙም የሚያውቁኝ ሰዎች አንዷን ባለፈው አሁን የአረብ ሚስት ናት ሊንዳዬ ባለፈው ሰምቼሽ ቢስሚላህ እሷ ናት ግን ብዬ ቶሎ ወጣሁኝ። ባሌ ማጠገቤ ነበር፣ ቶሎ አሳለፍኩት ያንን ፔጅ። በጣም ነበር ተናደሽ የምትሳደቢው እንዴች ማቃት ሊንዳ ነው አልኩኝ አለች። አውቶማቲካሊ ተቀይሬያለሁ ሲዶዬ በቃ ሙሉ ሊንዳ ተቀይሬያለሁ ነው የምልሽ። ያንን ፐርሰናሊቲ ግን ይመለሳል ኦፍ ኮርስ፣ ምክንያቱም ኔቸሬ ስላልሆነ የውስጤ ማንነት ስላልሆነ በቀላሉ ትግራይ ሰላም ስትሆን እመለሳለሁ፣ ምንም አልሰጋም ያንን። እና በስነ ስርዓት ደግሞ ትዳር ይዘው ምናምን ኑሯቸው የተሟላ ሰዎች አታያቸው ሚዲያ ላይ። እኔ በጣም ብዙ የነጭ ሚስቶች በ3 ሰራተኛ የሚኖሩ ዱባይ ላይ እዚህ የምኖርበት የአረብ ሚስቶች አሉ። ቤታቸው ግን አልሄድም። ድልቅቅ ያለ ኑሮ የሚኖሩ ቲክታክ ላይ አታያቸው። ሲበሉ ሲጠጡ ሚዲያ ላይ አውጥተው አይደለም ህይወታቸውን አያሳዩሽም። ኔቨር እኮ ነው የምልሽ።
ብዙ ላይፍ አይቼ በጓደኞቼም በዚህም ስላየው ሁለት ዳቦ ይዘው መጥተው ሚዲያ ላይ ከአለ ሀበሻ እንጀራ አዘዝኩ ብለው ሚሊዮኖች በሚራቡበት ኢትዮጵያዊ ሆነሽ ኢትዮጵያዊ ሰዎች ምግብ አጥተው መንገድ ላይ በሚለምኑት አንቺ ከሀገር ውጭ ሴት ልጅ ሆነሽ ላንቃሽ እስኪላቀቅ እሰይ ተራባችሁ ነው እየበላው ነው የምትይ እኮ የሚመስለው። እኔ እኮ ሶሪያኖች ጊፍት ሰጠኝ ሄጄ ሶሪያኖች ጋር ማርከፈክፈው በደም እኮ ከኔ ጋር እንዳልሉም እኮ ለተጋሩ እንዳልሰጥ ለቲዲኤፍ አፕሊኬሽኑ አልነበረም ሲዶዬ እንትኑ ይሄ ምንድነው ምንድን የሚባለው አልነበረም ትግራይ ላይ ያኔ እኔ ገዝቼ አይደለም ሰው ለሚሰጠኝ ወስጄ ማርከፈክፈው እንደም አማሃ ነው በጣም የሚሰጠኝ ሶሪያን እጅ እግር ለሌላቸው እንዴት እንደሚመርቁ የምታይ ደስ ይለኛል። እነሱ ጋር አንድ አበባ ትርጉም አለት በዶላር ገባሽ ወስጄ እንዳለ አራግፌ በየቤቱ 200 150 ሰጥቻቸው እወጣለሁ። ሊንዳ ሽኩራን አላይ ጠጉር ብራም ይሉኛል አንጀቴን ይበሉኛል። አንድ እግር የላቸው ወይ አንድ እጅ ላይ ወይ ደግሞ ሸራ ውስጥ የሚኖሩ ለነሱ ያ ነገር ብር ከሆነ የሚጠቅማቸው ከሆነ እኔ ጋር ምን ያደርጋል? ገባሽ ሲዶኝ እኔ የራሴ አይደለ የሰው ነው የራሴ እንኳን ቢሆን ለነሱ ህይወታቸው የሚቀይር ከሆነ ሁለት አበባ እዚህ ቲክታክ ላይ መጣ ቁጭ ከምትለማኝ ማለት ለነሱ በሰጠ ነው ይጠቅመኛል። የነሱ ምርቃት ለኔ ይደርሰኛል ብዬ አስባለሁ። እና ጥሩ ህይወት ያላቸው ሰዎች ሚዲያ ላይ አታያቸውም፣ አያወሩም። ሲበሉ እንኳን እነሱ እየበሉ ባለፈው ሳምሶን ተናገረ ሰይፉ ላይ በጣም የገረመኝ እንዴ አንዳንድ ሰው ከኔ ጋር የአታችመንት አለ እንዴ የልብ አታችመንት አልኩኝ። ሚሊዮኖች በሚራቡበት አገር ምግብ ደርድረ ሚዲያ ላይ መብላት ምንን ያመለክታል አለ። ማይ ግድነስ ይሄን ከ3 ዓመት በፊት የተናገርኩት ነው። በቃ ማህይም ናቸው። እንጀራ አይተዋቁ፣ ስጋ አይተዋቁ፣ ልብስ አይተዋቁ፣ ጫማ አይተዋቁ። ህይወትን ያዩት ስደት መጣው ነው በየትኛውም ዓለም ያሉ። ለዚህ ነው አይደለም ሚሊዮኖች ከአማራ ከትግራይ ያ 1-2 ሚሊዮን በላይ ራብተኛ ቆይ አንዴ ማሪ ከ2 ሚሊዮን በላይ ራብተኛ ያለበት አገር አይደለም እንዲህ ልትበይ። አረቦች እኮ ሚዲያ ላይ ወጥተው አይበሉም። አረብ ሀገር ራብ የለም አይደል? አረቦች እኮ ሚዲያ ላይ ወጥተው እያቀራሩ አይበሉም እኮ። ለዛ ሚራብ ህዝብ የሌላቸው ሚራብ ህዝብ ይዘሽ ሚዲያ ላይ ወጥተሽ ትበያለሽ? አይ ይሄ አይቶ ለማቀው ዳቦ ፍሪዳ ነው። አይተው አያውቁም። ያዩት አሁን ነው መብላትንም መልበስንም ያዩትና ሴት ልጅ አብሶ ወጥታ ሚዲያ ላይ ስትበላ ታውቂያለሽ። ፊሊት ቢኖረኝ ፊሊት እየነፋ ነበር ከዚህ ሚዲያ ማጣፋቸው። እንዴት እንደሚያስጠሉኝ እኮ ነው የምልሽ፣ እንዴት እንደሚደብሩኝ። የፀጉር አሰራር ፋሽን ኦኬ፣ ሰው ልታስተምሪበት ነው። የፊት ክሬም ምናምን ኦኬ፣ ሰዎች ከዛ ከአንቺ እንዲማሩና ገዝተው ነው ማስታወቂያ ነገር። ምግብ እንዴ ያለ ምግብ ነው የሚኖሩት እስከዛ ዛሬ። በዛ ላይ ላንቃቸው እስኪከፈት በሁለት ጉንጫቸው እያኘኩ ማለት ነው። ሃው ዚ አር ደርቲ እንዴት እንደሚቀፉኝ። ሴትነት የምጠራው እነሱን ሳይ ነው ሲዶዬ። እና ደህና ህይወት ኖሯቸው ሚዲያ ላይ የማይወጡ ማያወሩ ዲሰንት የሆኑ ገባሽ ሚዲያ ማይ ቲክታክ ማይመጡ ቢመጡ እንኳን አዳምጠው የሚወጡ እንጂ እንዲወጣው የሚያቀራሩ ኩሽናዬን ይውልኝ፣ አልጋዬን ይውልኝ፣ ቤቴን ዛጸዳ ይውልኝ፣ ሶፋዬን ይውልኝ የማይሉ ቤታቸው ስትገቢ ግን ለመርገጥ የሚያሳዝንሽ ካርቤት የቤታቸው ካርቤት። እኔ ጓደኞች አሉ ቲክታክ ላይ አታያቸው። ኖባዲ ሂር ኖባዲ ሀዲቃ ሲሄዱ የሰው ቤት ሰራተኛ ሲያዩ አብሮ ቁጭ ብሎ አውርተው ተጫውተው ነው። እንደ ባለ ትዳር እንኳን አይሆንም። በቃ እኩል ሼር አድርገው ከሷ ጋር ስትመጪ ንገሪኝ፣ አንዳንዴ እኔም ልጄን ይዤ እመጣለሁ፣ የምትፈልጊው ነገር አመጣልሻለሁ፣ የአበሻ ምግብ ካማርሽ ይዤልሽ እመጣለሁ፣ ዶሮ ወጥ ካማርሽ ደግሞ ስለምሰራ ቀንሻ አመጣልሻለሁ ብለው አጽናንተው የቤተሰብ ሰራተኛ ወደ ቤታቸው የሚመለሱት ማለት ነው። እንዲህ አይነት ጓደኞች አሉኝ እኔ። እዚህ ግን ማያቸው ምድረ ሰገጤ ባላገር ፋራ ምግብ እንጀራ አይታ ማታቅ፣ ጫማ ልብስ አይታ ማታቅ እዚህ ያቀራሹብናል መጥተው። ገባሽ? ልክ ነሽ። አይ ልክ ነሽ። ያው እቺ ጊዜ ትለፍና ብቻ ማን ስራ ፈቶ እሱ ላይ ይለጠፋል ብለሽ ነው። ስንት ይሄን በመናጠፋበት ጊዜ ስንት ሾርት ታይም ኮርስ ብንወስድበት ስንት ነገር ተምረን እናልፍበታለን። እሱስ ጊዜ ይለፍ እስኪ ብቻ ጊዜ ይለፍና አንድ ቀን ስልክ በር ልክፈት ብለሽን ስትሄጂ አይደል እንዴ ጨረፍታ ቤትሽን አይቼው አንቺ ቤትሽ እንዴት አባቱ ያምራል ስልሽ አየሽው ብለሽ ቀለል አድርገሽ አለፍሽ። በቃ እንደዚህ አይነት የማያካብድ ሰው አሁን እንዳንቺ አይነት ቤት ምትኖር አንዷ መጣ እዚህ በቃ እግሯን ሰክራ ስታቀርሽብን ነው የምትውለው። ቤቴን ይውልኝ፣ መኝታዬን ይውልኝ፣ ዛሬ የምበላውን ቁርስ ይውልኝ፣ የምጠጣውን ቡና ይውልኝ ማለት ነው። እንደዚህ አይነት ሽሮ ብርቃቸውን ያልወድም። እናቴ አንድ ጊዜ ወፍራም እንጀራ መቼ በልቼ ኖ ወፍራም እንጀራ ነው እንጀራ ታገርኩልሽና ስሚ ሊንዱ፣ እኔ እኮ የሀብትና የመኖርና ያለመኖር እንትን ልዩነት ነግሬሻለሁ አይደል? ባለፈው ስለ ቤተሰብ ሳወራሽ እኔ አያቶቼ በጣም ትልቅ ነጋዴ ነበሩ። ግን ደግሞ አይናችን እያየ ደግሞ
ማጣት የሚባለውን ነገር ሰው እንዴት እንደሆነ ከማግኘትሽ ከማጣትሽ ጋር ሰው እንዴት አብሮ እንደሚመጣና እንደሚሄድ ነግሬሻለሁ። ስለዚህ ንብረት ብታሳይ ለሰው ነው አይደል የምታሳየው? ያ ሰው ዛሬ ሊያይልሽ ይችላል። ኪስ ውስጥ ሸጎጥ የምታረጊው ነገር ካለ ደግሞ መልአክ አድርጎሽ ሊሰግድልሽ ሁሉ ይችላል። የሰው ግን ምንም ጥቅም የለውም። ሀብትም ደግሞ ይመጣል ይሄዳል፣ አለቀ። ጤናሽ፣ ሰላምሽ፣ እድሜሽ ሌላ ሁሉ ቀሪ ነው። እሱ ነው የምልሽ። ለዛ ነው ብዙ እንትን የማልለው በሚታይ ነገር እንጀራ ጋገርኩኝና ጤፉ በጣም እንቁላል ይመስላል። ነጭ ነው። ጋግሬው በማግስቱ ሳይሆን ነጭ ነው። የልጅነት ነገር። አሁንም በሶስተኛ ቀን ከፍቼ ሳይሆን ነጭ ነው። ማማዬ አልኳት። አቤት አለችኝ። እንጀራው አልጠቆረም ነጭ ነው ስላት፣ ሂጂ አንቺ ሽሮ ብርቋ አለችኝ እናቴ። ስሚ አንቺ አለችኝ፣ አባትሽ እኮ በየጊዜው ስጋ ቁርጥ በቀን ያበላኛል ብዬ አልጎረንም እንጂ ምጥን ሽሮ፣ ምጥን በርበሬ፣ ቂቤ፣ በወር አንዴ በግ፣ ማኛ ጤፍ ሳላጣ ነው ትዳሬን የበተንኩት። በዚህ ዓላማው አባትሽን አለችኝ። እና አሁን ምን ትለናለች መሰለሽ? ጤፍ ስትነፋ እናቴ ወፍጮ ቤት አታስፈጭም። ሰሌን ትልቅ ሰሌን ይነጠፍና በላዩ ላይ ንጹህ አንሶላ ይነጠፋል ቤታችን። ከዛ 100 ከሆነ 50 ተቀንሶ ይነፋል። ነፍታ ስታንጠረጥር የሆነ አይነት አንጠራጥር አላት። እንዲህ ሰፌድ አለን የራሱ የጤፍ ይተለይና እንዲህ አሽከርክራ ገለባውን ካነሳች በኋላ አሸዋዋን እንዴት አድርጋ እንደምታንጠረጥር እኔ አልችልበት። መቶቼ ይችላል። አሁን እኔ አልችልም። ሶሪ። አሸዋዋን እንዴት አድርጋ እንደምታንጠረጥራት ድቅቅ ያለ አፈር ነው። ያ ከተደረገ በኋላ አብሽ ይታመስና አጋም ሲመስል ተደበላልቆ ወፍጮ ቤት ራሳችን የምናስፈጨው። ከዛ ትግሬዋ አስፈጨች መሰለኝ ዛሬ ጤፍ። ወፍጮ ቤቱ በጣም ሽታው እንትኑ የዱቄቱ ይባላል። የሚገርምሽ ነገር ማለት ነው። እና እንጀራ ሲጋገር ከሩቅ ነው የሚሸተው ቤታችን። ግን የሚያናደኝ ሞብኪያውን ይዤ ሳልገባ እንጀራው ያልቃል። ቤታችን መንገድ ላይ ስለነበረ ደህና አደሩ እስቲ ግቢ አንድ እንጀራ እንደምታስቀኝ ስትለማመጠኝ ዛጓሌ አልወፈረብሽ ትንሽ ዛጋ ትንሽ እንጨት አንስታ አውቃ እኮ ነው ይዛ ውልቅ አንድ ቀን 2 ጆሮ ያለው ትልቅ ሞብኪያ ነውና 5 እንጀራ የሚሆን ቀረኝ። መሶቡ ላይ 3 እንጀራ ያለው። አለቀሱ፣ ተናድጄ አለቀሱ። ለምን እኔ ክምር አድርጌ ማስገባት ነው የምፈልገው። ሲዶዬ መስራቴ እንዲታወቅ እኔ ልጅነት ነው። እሷ ደግሞ ሲበሉ ሲመጡ ድልክ ከቤታችን አይጠፋም፣ ቅቤ ከቤታችን አይጠፋም። በድልክ እስኪ ብሉ እስኪ ምን እንዳክፈቺ አንቺ የእናቴማ ደግነት መስጠት አያደህይም እያለች እኮ ያደህየችኝ። መስጠት አያደህይም ስጪ ትላለች። በቃ አንቺ የሷማ የገባባት መንፈስ ልጆቿንና ራሷን አራቁታ ሰው የሚመግብ ነው እስቲል እስካሁን ድረስ። ከዛ በጣም የሚገርምሽ ጤፉ አልጠቆር ብሎኝ ማማዬ አልጠቆረች ላይ ሄጂ አንቺ ሽሮ ብርቋ ደሃ ያለችኝ እናቴ ማለት ነው። አረሳውን በህይወቴና ሲዶዬ ምን ትላለች? ጓሌ ልጆቼ ትላለች እስከ ሞት ደረጃ ብትደህዩ በማስታጠቢያም ብትሆን የለመድኳትን ማኛ ጤፍ እኔ ይሄ ቅይጥ ከግራ ወደ ቀኝ ሳኝቀው አይወርድልኝም። እንዳው ይሄ ቂጣ ይሄ ቅይጥ ነገር እንዳታበሉኝ ነው የምትለው። አትወድም። በጣም ነው የሚገርምሽ። እስቲል እስካሁን ድረስ ማለት ነው እኛ ቤት ተቀላቅሎ እንጀራ አይጋገርም። አትወድም። አንድ ጊዜ አንድ ሴትዮ ወልደው ሲሉ ይሄን ብዬ ልጨርስ ወልደው ቤታቸው ልጠይቃቸው ሄደችና ምግብ ቀረበላት። እንጀራው የዘንጋዳና የገብስ እንጀራ ነው። ቆንጆ ነው ለነገሩ ጥንካሬ ያለውና እናቴ ሽቁጥቁጥ ናት። ክልል 4 እኮ ለቅሶ ሄዳ እኮ ገንፎ ምናምን ሲያቀርቡላት ቅር እንዳይላቸው ብላ እኮ ያም ሆዷ ንጹህ ነው የሚሏት። ለዚህ ነው የሚወዷትና ሌሎቹ አፍንጫቸው ላይ ነጠላቸውን አልቁጭ ሲሉ እሷ እንዳይከፋቸው። ኤኒሃው ምን ልልሽ ነው እስቲ ቆይ አንዴ የስራ ጉዳይ